አንድን ዒባዳ አላህ አይቀበልም ለማለት ሁጃ ያስፈልጋል፣ መረጃ ያስፈልጋል። ተቀባይነት አይሆንም የሚል የሚያዘጋ መረጃ ያስፈልገዋል። ይሄው በዛ መረጃ ላይ አላውቅም። والله اعلم። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጨረስኩ። ጀዛኩላህ ኸይር ጨርሻለሁ። ተፈضل ጥያቄ ነበረኝ ኡስታዝ። ተፈضل። ስለ መወሰል ነገር ቢያስረዱኝ ደስ ይለኛል። የመወሰል ነገር አልገባኝም። መወሰል እንደው በጥቅሉ ይቻላል አይቻልም ወይስ የሚፈቀድበትና የማይፈቀድበት ሁኔታ አለ? መወሰድ ወዴት ማለት እንዲህ መመጀን ተወስል الله يحفظك። ተወሰለ መወሰል ሲለኝ ወዴት ነው የሚወሰዱት ብዬው እኮ ነው። ተወስል ለማለት ተወሱል ማለት ወደ አላህ ሱብሓነሁ ወተዓላ መዳረሻ አድርጎ መጠቀም ማለት ነው። كما فعل عمر بن الخطاب رضي الله عنه. عمر بن الخطاب رضي الله عنه እንዳደረገው ድርቅ መጥቶ ዝናብ ሲጠፋ በነብዩ ሰለላሁ ዐለይሂ ወሰለም ሶላት አልኢስቲስቃ አሰግደው ዝናብ ይወርድ ነበር። እናም ነብያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ዑመር ብን ኸጣብ አባስን ጠርቶት አባስ እዛ ቦታ ላይ ዱዓ አድርጎ ኩና ሐዲሱን ነበር ምን ኢብኑ ሐሰን ካስታወስኩኝ ንግግሩ ማለት ነው። የዑመር ብን ኸጣብ ንግግር በነብያችን ሰለላሁ ዐለይሂ ወሰለም ነበር ወደ አንተ የምንቀርበው እና ነተወሰሉ ቢከ ቢዱዓኢ ነብይ ሰለላሁ ዐለይሂ ወሰለም። አሁን ደግሞ ቢዓሚ ነብይ በነብያችን ሰለላሁ ዐለይሂ ወሰለም አጎት ይላል። ከነብያችን አጎትና ከነብያችንና አጎታቸው ማን ይበልጣል በሚለው ምንም ጥርጥር የለም፣ ነብያችን ናቸው ይበልጡት። ስለዚህ እዚህ ጋር አፍዳል እያለ በመፍዱል እንዴት ተወሱል አደረገ ከተባለ ምክንያቱም የተፈለገው እዚህ ጋር አባስ ዱዓ እያደረገ ነበረ። አይ የአባስ ዱዓ ተቀባይነት እንዲኖረው ዱዓውን ማጽናናት ላይ ነው ያለው እንጂ በአባስ በሸخصያው አይደለም ማለት ነው ተወሱል። ስለዚህ ተወሱል የሚባለው ነገር እንዳጠቃላይ የሚፈቀድበት አለ፣ የማይፈቀድበት አለ። የሚፈቀድበት ለምሳሌ አንድ ሰው ሶላት ሰግዶ በዛ ሶላት ወደ አላህ መቃረብ፣ አላህም በስምና በባህሪያቶቹ ወደሱ መቃረብ፣ ኸይር ስራ ሰርቶ መልካም ስራ ሰርቶ ያ ረቢ በዛ ስራ ልክ እነዛ ሶስት ሰዎች ተራራ እንደተዘጋባቸው ሙስሊም ላይ ያለ ሐዲስ ይመስለኛል። እነዛ ሶስት ሰዎች አንደኛው በሰራው ሶስቱም በሰሩት ስራ ወደ አላህ የተቃረቡት። እውነት ላንተ ከሞተ በኋላ ጀናዛን አቃጥላችሁ ባህር ላይ እንትን በሉት ያለው አሁን ህንዶች ሰው ሲሞትባቸው እንደዚህ እያቃጠሉ እንትን የሚሉት ከዛ ተይዞ ነው የሚባለው ምን ያህል ነው እንትኑ? አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ የአህለል ኪታቦችን ስጋ በመብላትና የአህለል ኪታቦችን ልጆች ሴቶች ማግባት ወይም ደግሞ ወንዶቹ ሴቶቹን ማግባት ወይ ሴቶቹ ወንዶቹን ማግባት በሚለው በሰዓቱ ያሉትና አሁን ያሉት ምን ያህል ነው እንትናቸው? ያሁኑ ይቻላል አይቻልም? ያሁኑና ያኔ አንድ ናቸው ወይ? እንዴት ነው የምንሄደው? የነዛን ግን በዛው በቁርአኑና በሷሃቦች አፈሳሰር ሆነ አሰራር እንሄድበታለን ኢንሻአላህ። ግን ያሁኖቹ አህለል ኪታቦች ናቸው ወይ? ሶስተኛው ጥያቄ ጠፋኝ። አፈጠጥኩት። እሺ ሁለቱ ይመለስና እስኪ ኢንሻአላህ አንዱን ደግሞ ካስታወስኩ ኢንሻአላህ እመለሳለሁ። አሁን ላዳምጥ። መርሐባ። የመጀመሪያው መስአላ ላ አድሪ والله اعلم لم اسمع به شيء ምንም አልሰማውም በነገራችን በዛ ጉዳይ ላይ አንተ አሁን ያልከው ህንዶሶች የሚያደርጉት እያቃጠሉ የሚበትኑት የሚለው ጉዳይ ላይ ከዛ የተያዘ ነው የሚለው والله اعلم እኔ አላውቅም፣ ሰምቼም አላውቅም። የመጀመሪያ ጊዜ ነው የሰማው ያለሁት። ይሄ አጠር ያለው መልስ ይሄ ነው ማለት ነው።
ሁለተኛው የአህለል ኪታቦችን ሴትና የአህለል ኪታቦችን ምግብ አስመልክቶ አላህ ሱብሓነሁ ወተዓላ ግልጽ በሆነ አንቀጽ እስቲትና አድርጎ አስቀምጦታል። ግራ ያጋባው ይሄን ሰው እንጂ አንደኛ አላህ ወላ ተንኪሉ ሙሽሪካት ሐታ ዩእሚን ብሏል። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂም ብሏል። በምግብም ደረጃ በሴት ማግባትም ደረጃ ሙሽሪኮችንም አታግቡ ብሏል። እንደገና ደግሞ የአላህ ስም ያልተወሳበትም አትብሉ ብሏል። ወላኪን እስቲትና አደረገ። ምክንያቱም ይሄ ሱረቱል ማኢዳ ላይ ያለው ከዛ በኋላ የወረደ ነው። ይሄንኛው ሙሽሪኮችን ሲል ከሃዲያኖችም እኮ አህል ኪታቦችም እኮ ሙሽሪኮች ናቸው፣ ያጋራሉ፣ ሽርክ ይሰራሉ ማለት ነው። ከናካቴው አምላክ የለም ብሎ የሚክሩ ለአላህ ልጅ አለው የሚሉ ብቻ ላይ የተለያየ ነገራቶች ይላሉ። ግን አላህ አህለል ኪታብ እነዛ መጽሐፍ የወረደላቸውን አልየሁድ ወነሳራን እስቲትና አደረገ بعد العموم ማለት ነው። መጀመሪያ ሙሽሪኮችን ከናካቴው ዘጋና ግን እነዚህ ሁለቶቹ ሲቀሩ ብሎ አስቀመጠ። ምክንያቱም አንቀጹ ከዛ በኋላ የመጣ ስለሆነ አብዱላህ ኢብኑ አባስ የናንቀጽ እንደዛ ፈስሮታል፣ ሌሎች ሙፈስሮች እንደዛ ፈስረውታል። ግን እዚህ ጋር ንግግር ላይ ሙምኪን ትንሽ ምላስ ወለምታ ይመስለኛል። ሙስሊም ሴት ክርስቲያን ማግባት አይቻልም። አንቀጹም ያለው ሙስሊም ወንድ ክርስቲያን ሴትን ወይም አህል ኪታብ ሴትን ነው ያለው እንጂ በጥቅሉ ሙስሊም ሴት ከሃዲ ወይም ደግሞ ክርስቲያኖች አህል ኪታቦችን ማግባት አይቻልም። ምክንያቱም ሴት ልጅ ወደ ወንድ የምትጠጋው ከሱ ጋር የምትጠራው፣ ስለዚህ እሱ የለም ይቻላል ያለም አላቅም አንቀጽም ላይ የለም። በዛም እንግዲህ የመጣበትን ጉዳይ የለም። ይሄ እንደዛ ነው። ነገር ግን አሁን ያሉት ጋር ልዩነት የላቸው ነው። በፊቱ ኢጅማዕ አለበት ብያለሁ። እነ ኢማሙ ነወዊ ሌሎችም እና አቡ ቁዳማ ኢብኑ ቁዳማ አልመቅዲሲ ማለት ነው ሌሎችም ጠቅሰዋል። ኢጅማዕ በአንድ ድምጽ የተስማሙበት እንደሆነ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ አህል ኪታቦችን አስመልክቶ የተነገረው ላይ ሙሽሪኮች ለማለት ሙሽሪክ ናቸው እነሱ ራሳቸው ወይ ተቀሰበት አለ። ግን ያንን ንግግር ሐመሉሁ ዐላ ሸዲድ الكراهه በጣም እንደሚጠላው ተፈልጎበት ነው የሚልን ጠቆሙ እንጂ حرام ነው ይያላ አንቀጽ የተቃረነ አይደለም የሚል እሱ ብቻ ቀውል አለ። ግን እሱ ደግሞ ሐመሉሁ ዐላ انه شديد الكراهه በጣም እንደሚጠላ የሚጠቁም ነው ብለው ነው ያመላከቱት። እነ ኢማሙ ነወዊ ራሱ ይሄን ነገር ሸረስ ያደርጉት ማለት ነው። ታረዝ ቦታ ላይ አሁን ያሉት የአቡ አብዱላህ አሁን ያሉትን ጋር እንዴት የምናያይዘው ከተባለ كل من انتسب الى اهل الكتاب او الى الكتابين فهو من اهل الكتاب. كل من انتسب الى الكتابين توراةنا انجيل አይሁድና ክርስቲያን የሚል ውስጥ ራሱን የቆጠረ ሁሉ ከዛ ነው የሚቆጠረው። ራሱን ከዛ ስታስጠጋ ድረስ ለምን ከተባለ لأن النبي صلى الله عليه وسلم قال افترقت اليهود على 71 فرقة أو ملة. አይሁዳኖች 71 ቦታ ተከፋፍለዋል። وافترقت النصارى على 72 فرقة. ክርስቲያኖች ወደ 72 ተከፋፍለዋል። ነብያችን ናቸው ነገሩ። ስለዚህ ይሄንኛው እንደዚህ ይላሉ፣ ይሄንኛው እንደዚህ ይላሉ። አሁን ራሱ ኦርቶዶክስ ነው የምንቀበለው ወይስ እንደዚህ ነው የምንቀበለው የትኛው እንደተፈለገበት የሚሉ ሰዎች አሉ አይደል? ይሄ ነብያችን ነግረውናል። ልዩነት እነሱ ራሱ ልዩነት ማከራቸው አለ። ግን ጥቅል አህለል ኪታብ ከነዛ ከነ ልዩነታቸው አህለል ኪታብ ተብሎ ይጠራሉ። እንደ ምሳሌ የነብዩ ኡማ ሙስሊሞች ማለት ነው ወደ 73 ይከፋፈላሉ። ወሰተፍተሪቁ هذه الامه على 73 فرقه كلها في النار الا واحده ብለዋል። 73 ይከፋፈላሉ ሲሉ በስመ ሙስሊም ውስጥ ያሉ ናቸው። ልክ እነዚያም በስመ አህለል ኪታብ ውስጥ ይያሉ። እነሱ ደግሞ አህለል ኪታብ ውስጥ እስካሉ ድረስ የነሱን ነው አላህ አህለል ኪታቦች ብሎ የነገረን። አይ ያሁኖቹ ስላሴ ይላሉ፣ ያሁኖቹ የሚባል ነገር አለ። ያሁኖቹ ስላሴ ይላሉ፣ ያሁኖቹ ኢየሱስ የአምላክ ልጅ ነው፣ ፍጹም አምላክ ፍጹም ሰው ይላሉ። ቁርአን አንቀጽ አላህ ብሎ ይላል ታዲያ لا تقولوا إن الله ثالث ثلاثة ስላሴ አትበሉ
አላህ በቁርአን ላይ እኮ የጠቀሰው የአህል ኪታብ ብሎ ከጠራ በኋላ ዝቅ ብሎ ላ ተቁሉ ኢነላህ ሳሊሱ ሰላሳ አላቸው። እናንተ የመጽሐፍ ባለቤቶች ሆይ ስላሴ አትበሉ ይላቸዋል። የበፊቶች ይሉ ነበር። ዑዘይርን ኢብኑላህ ይሉ ነበር። ዑዘይር የአላህ ልጅ ነው ይሉ ነበር አይሁዳኖች። ክርስቲያኖች ደግሞ ዒሳ የአምላክ ልጅ ነው የአላህ ልጅ ነው ይላሉ። አንድ ቦታ ስላሴ ይላሉ፣ አንድ ቦታ የአላህ ልጅ ነው ይላሉ። ብዙ ውስጥ የሚገቡበት ጉዳይ አለ። ስለዚህ ጥቅል የሆነው አላህ ፈቅዶታል። አንድ በር አንበላም፣ እኔም ደግፈዋለሁ። አናገባቸውም፣ እኔም ደግፈዋለሁ። ይሄ ሐሳብ ነው ማለት ከእይታው አሁን ካለንበት አህዋል ወንድን የሚያስተዳድረው ወይ ሴቷ የልጆችን ሀቅ ከመጠበቅ ጋር ብዙ ጉዳዮች አሉ። ዲሞክራሲ ተብሎ ደግሞ በዓለም ላይ የተዘረጋ ህገ መንግስት አለ የሚባለው እንግዲህ መብቷ ነው ከወሰደች ብዙ ጉዳዮች አሉ። መብት የሚባል ነገር ወስዳ ልጆችን ክርስትና ታስገባላለች። ከእንደዚያ እይታ ታይቶ እንጂ ከነዛ እይታ ታይቶ እንጂ የተፈቀደ ነው። ስለዚህ ከዚህ ጋር ስናየው ከዚህ መሰረት ጋር አታግቡ። የሙስሊም ምግብ ቤት አለ ግባና ብላ። የሙስሊም ሴቶች ነፋሉ፣ እነሱን አግባ። ነገር ግን ሐራም ነው ለማለት አላህ ሐላል ያደረገውን ሐራም ማድረግ ከባድ ወንጀል ነው። እሱ ነው እየተባለ ያለው። አድርጉት ሳይሆን አላህ የፈቀደውን ነገር አይፈቀድም ማለት ከአላህ ጋር ግጭት መፍጠር። التحليل والتحريم من حقوق الله سبحانه وتعالى በዚያ መንገድ ነው የሚወሰደው። ያ ማለት አግቡ ብሉ የሚል ምክርን ሳይሆን ሐራም ነው አትበሉ፣ አይቻልም አትበሉ፣ አናደርገውም አላህ ፈቅዶታል። አላህ ፈቀደ እንጂ አድርጎ አላዘዘንም። ስለዚህ በዛ ላይ ወሰዱት ነው የሚለው። والله اعلم። ሶስተኛው መጣልህ አኺ አደም